ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ መላው ዓለምን ያስደነገጠ ሆኗል። ይህም ሩሲያና ኔቶን የተመለከተ ነው። ሩሲያና ኔቶ ጦርነት ምናልባትም ሊጀምሩ ሰዓታት እንዲሁም ደግሞ ሌሎቹ በማንኛውም ደቂቃ ሊጀምር ይችላል እያሉ ነው። ሩሲያ ሚሳኤሎቿን ወደ ፖላንድ አስጠግታለች። ፖላንድም ደግሞ በበኩሏ የአየር መከላከያዎቿን በከፍተኛ ሁኔታ አክቲቭ አድርጋ እየተጠባበቀች ነው ያለችው። እንደሚታወቀው የአውሮፓ ሀገራት ከሩሲያ ጋር ጦርነት ለማድረግ በከፍተኛ ሁኔታ ዝግጅት ላይ ነበሩ። እንግዲህ ፈረንሳይም አሁን ላይ ሆስፒታሎቿን ለጦርነት እንዲዘጋጁ እንዲሁም በቀን ወደ 50,000 አልጋ እንዲያዘጋጁ መመሪያ ሰጥታለች። ማለት ወደ ሙሉ ጦርነት ሊገቡ ይችላሉ ተብሏል። እንግዲህ የሩሲያና የኔቶ ጦርነት ምናልባትም ዓለምን ቅርጿን ሊቀይር ይችላል ብለው በርካቶች ሰግተዋል ማለት ነው። ምክንያቱም እነዚህ ግዙፍ የሆኑ በርካታ ሀገራት አንድ ላይ የተጣመሩበት ነው። ኔቶ እንደሚታወቀው ሩሲያ ደግሞ አስፈሪ የተባሉ ዓለማችን ላይ ምድራችን ያፈራቻቸውን የጦር መሳሪያዎች በሙሉ የታጠቀች ናት ሩሲያ። ይሄ ነገር በጣም ከባድ ሆኗል። በጣም በርካታ የዓለም ሚዲያዎች በዚህ ነገር ረፍት አጥተዋል ማለት ነው። በሰበር የፊት ገጻቸው ተጥለቅልቋል። ይሄ መረጃ ምን ይመስላል የሚለውን ልንነግራችሁ ተገናኝተናል። መረጃው ጊዜያችንን እንድንዋጅ ያደርገናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮሜንት በሼር እስከመጨረሻው አብራችሁን ዝለቁ። እንግዲህ በፌብሩዋሪ 24 2022 ዓለም አንድ ታሪካዊ ግጭትን ተመልክቶ ነበረ። ሩሲያ በቭላዲሚር ፑቲን መሪነት በዩክሬን ላይ ሙሉ ለሙሉ ወረራ ጀምራለች። በፌብሩዋሪ 2022 ተስታውሶ ከሆነ የጦርነት እንግዲህ በሳምንት ግፋቢል በወር ያልቃል ተብሎ የተገመተ ነበር። ጉዳዩ ግን ጦርነት ሆነና እስከዛሬ ድረስ ቀጥሏል። የጦርነት የኔቶንና የአውሮፓ ሀገራትን ቀጥተኛ ተሳትፎ ያስከተለ ነው ማለት ነው። እኛ እንግዲህ አሁን በሴፕቴምበር 2025 ደግሞ የሩሲያ ድሮኖች ወደ ፖላንድ አየር መግባታቸው ዓለም ላይ ከፍተኛ የሆነ ስጋትን ደቅኗል። ስለዚህ ዛሬ ያለውን ውጥረት ነገ ከነገ ወዲያ ደግሞ ምን ሊመጣ ይችላል የሚለውን ተጽዕኖ ላይ ትኩረት አድርገን ነው ማለት ነው መረጃውን የምንነግራችሁ። 2022 መጀመሪያ ሩሲያ በዩክሬን ላይ የተከሰተውን ጦርነት የኔቶ ማስፋፊያ መከላከል በማለት ነው የጀመረችው። የኔቶ አባላት በተለይ አሜሪካ፣ ጀርመን እና ፈረንሳይ የዩክሬንን ወታደራዊና ኢኮኖሚያዊ ድጋፍ ጀመሩ ማለት ነው። በዚህ ጊዜ ሩሲያ የኒውክሌር ማስጠንቀቂያዎችን ሰጠች። ይህም የዓለም ሰላምን አደጋ ላይ ጥሎ እንደነበር ታስታውሳላችሁ። በማሪዮፖል እና ባክሙት የተከሰቱ ግጭቶች በሺዎች የሚቆጠሩ ሲቪሎችን ገድሏል ማለት ነው። የዩክሬን መከላከያ በምዕራባውያን ድጋፍ ተጠናከረ። 2023 ሩሲያ የዩክሬንን መሰረተ ልማቶችን በማጥቃት ነው ጥቃቶችን የጨማመረችው ማለት ነው። ይህም የኔቶ አባላትን በተለይ ደግሞ ፖላንድ፣ ሮማኒያን በእጅጉ ያስፈራራ ነበረ። 2024 ሩሲያ አዲስ የኒውክሌር ዶክትሪን ተግባራዊ አደረገች። ይህም ዓለምን ያራደ ነበረ በፍርሃት። ይህም የኒውክሌር ጦር መሳሪያ በቀላሉ ሊጠቀሙ የሚችሉ መሆኑን አስታውቃለች። ምክንያቱም እናንተ የምትተባበሩ ከሆነና ሩሲያን ከካርታ ላይ ልትፍቁ ከፈለጋችሁ እኛ ደግሞ ሩሲያ የሌለችበትን ዓለም ስለማንፈልግ ኒውክሌራችንን እንጠቀማለን፣ ተያይዘን እናልቃለን ብለው ኦፊሻሊ ቭላዲሚር ፑቲን መረጃ አውጥተው ዓለም በጣም ተደናግጦ ነበር። ካሁን ተተኮሰ ተብሎ በጣም በፍርሃት ውስጥ ነበር። ሁላችንንም ስለሚነካም ማለት ነው። ከዛ በ2025 መጀመሪያ የሩሲያ ቤላሩስ የጦር ልማድ ዛፓድ የተባለ 2025 በካሊኒንግራድ እና ቤላሩስ ተጀመረ። ይህ ልማድ እንግዲህ የኔቶ አባላትን በተለይ ደግሞ ፖላንድ እና ባልቲክ ሀገራትን በእጅጉ ያስፈራራ ነበረ። በሴፕቴምበር 9 እስከ 10 ደግሞ አሁን ማለት ነው ሌሊት ሩሲያ በዩክሬን ላይ ትልቅ የድሮን ጥቃት 415 ድሮኖች 40 ሚሳኤሎችን አድርጋ ጥቃት አድርጋለች። 19 ድሮኖች ወደ ፖላንድ አየር ክልል አሁን ገብተዋል። ፖላንድ የአየር መከላከያ ስርዓቶቿን በከፍተኛ ደረጃ እንዳንቀሳቀሰች እየተነገረ ነው። እናም አውሮፕላኖችም ቦታቸውን እየያዙ እንደሆነ ተነግሯል። በጌልዲያ ፖድላስካ ከተማ አንድ ቤት እንደተጎዳ ነው እየተነገረ ያለው። ፖላንድ የኔቶ አርቲክልን 4 ተጠቅማ ምክክር እንደጀመረች እየተነገረ ነው። በተመሳሳይ ጊዜ ሮማኒያም የሩሲያን ድሮን በአየር ቦታዋ ገብቶ መከሰቱን ዘግባለች ማለት ነው። የኔቶ ጠቅላይ ሚኒስትር ማርክ ሩት በብራሰልስ ተናግሯል ይህንን ማለት ነው። ይህም የሩሲያ ተግባር በጣም እጅግ አደገኛ ነው ሲል ፍርሃቱን ገልጿል። ሩሲያ ይህንን እንደ ብልሹነት ብላ አስተባብላለች ማለት ነው የሱን ንግግር። ነገር ግን የአውሮፓ መሪዎች ይህንን እንደ ቀጥተኛ ጥቃት እየተመለከቱት ነው ያሉት። ፈረንሳይ በኦገስት መጨረሻ የጤና ሚኒስትሯን ሆስፒታሎች ለጦርነት ጉዳቶች እንዲዘጋጁም አዛለች ማለት ነው። ከ10 እስከ 180 ቀናት ውስጥ 10,000 እስከ 50,000 ጉዳቶችን መቆጣጠር እንደሚቻል እየተገለጸ ነው። ይህም እንግዲህ የአውሮፓ ሀገራት ምን ያህል ለትልቅ ጦርነት እየተዘጋጁ እንዳሉ ነው የሚያሳየው።
በካሊኒንግራንድ የሩሲያ ኢስካንደር ሚሳኤሎች መሰማራታቸው ፖላንድንና የባልቲክ ሀገራትን እጅግ በጣም ስጋት ላይ ጥሏል። በአሁኑ ሰዓት የዓለም ማህበረሰብ ለዚህ ግጭት በተለያዩ መንገዶች ምላሽ እየሰጠ ነው። የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ጨምሮ በጣም በርካታ የሆኑ መግለጫዎችን እያወጡ ነው ማለት ነው። በሴፕቴምበር 12 በአላስካ የፉድስ ጉዳይ ላይ የሰላም ውይይቶችን እንዲቀጥሉ እሳቸውም ጠይቀዋል። በተመሳሳይ የተባበሩት መንግስታት የሩሲያውያንን ልጆች መፈንቅለ መንግስት እንደ ጦር ወንጀል መዝግበዋል። ይህም ወደ 35,000 የሚሆኑ የዩክሬን ልጆች በሩሲያ ተወስደዋል ተብሎ ተገልጿል። የኢኮኖሚ ማዕቀቦችን በሩሲያ ላይ ተጠናክረዋል። የነዳጅ ዋጋ ከ60 ወደ 47.60 ቀንሷል ማለት ነው። እንግዲህ የሩሲያና የዩክሬን መሪዎች በሰላም ውይይቶች ላይ ተቃራኒ አቋም ይዘዋል። የዩክሬን ቻይናን ለሰላም ድርድር እንድትሳተፍ ጠይቃለች። ነገር ግን ሩሲያ የኔቶ ተሳትፎን በመቃወም ላይ ናት ማለት ነው። አሁን በኤክስ ላይ የተሰሙ አስተያየቶች የሩሲያ ዜጎች 66% ሰላም እንደሚፈልጉ እንደሚያሳይ ነው እየተነገረ ያለው ማለት ነው። እንግዲህ የሩሲያና የኔቶ ግጭት በቀጣይ ወራት ውስጥ ሊቀጥል ይችላል እየተባለ ነው። የሩሲያ ግዛቶች በተለይ ደግሞ በካሊኒንግራንድ ሚሳኤሎቿን ማሰማራቶቿ ከኔቶ ጋር መፈታተሽ ነው እየተባለ ነው። ኔቶ በባልቲክ ሀገራት የመከላከያ ስርዓቶችን ደግሞ እያጠናከረ ነው። በበኩሉ ጀርመን፣ ፈረንሳይ፣ ኔዘርላንድ ተጨማሪ ወታደሮችን እያሰማሩ ነው። የኒውክለር ስጋቱ እጅግ ከፍተኛ ሆኗል ማለት ነው። ነገር ግን ኔቶ እና ዩክሬን በመተባበር በድጋፍ ነገሩን ወደ ማቀዝቀዝ ሊወስዱት ይችላሉ እየተባለ ነው። የዓለም ኢኮኖሚ በማዕቀቦችና በነዳጅ ዋጋ መለዋወጥ በእጅጉ እየተናጠ ነው ያለው ማለት ነው። ተጽዕኖዎች እንግዲህ ወደፊት ተጽዕኖዎችን በሰላም ውይይቶች ላይ የተመሰረቱ የማይሆኑ ከሆነ ከፍተኛ የሆነ ዓለማችን ውድመት ታስተናግዳለች የተባለ ነው። የሩሲያ የኢኮኖሚ ማዕቀቦች በጣም እንደተጎዳም የተነገረ ነው። የዩክሬን በምዕራባውያን ድጋፍ መቆሟ ደግሞ ሩሲያን ሁልጊዜ እንዳስቆጣ ነው ታውቃላችሁ። ነገር ግን የኒውክሌር ስጋት ደግሞ የአውሮፓ ወታደራዊ ዝግጅቶችን ዓለምንም በአደገኛ ደረጃ ላይ እንዲሁም ደግሞ በተንጠለጠለ ክር ላይ ዓለም እንደቆመች ምልክቶች እየታዩ ነው። የሩሲያና የኔቶ ግጭት እንግዲህ የዓለምን ሰላም አደጋ ላይ ጥሏል ማለት ነው። ከ2022 ጀምሮ የተከሰተው የዩክሬን ጦርነት ወደ ዓለም አቀፍ ቀውስ ተሸጋግሯል በአጠቃላይ ማለት ነው። የሩሲያ ድሮኖች በፖላንድና ሮማኒያ አየር ቦታ መግባታቸው፣ የፈረንሳይ የጦር ዝግጅቶች፣ የኔቶ መከላከያ ማጠናከሪያዎች ከፍተኛ የሆነ በፊታችን የሚመጡ አደጋዎች እንደተደቀኑ የሚያመለክት ነው። ነገር ግን እንግዲህ በተባበሩት ድጋፍ በሰላም ውይይቶች ዓለም አቀፍ ማህበረሰቦች በነዚህ ጥረት ይሄ ቀውስን መቋቋም ወይ መቀልበስ ይቻላል ብለን ተስፋ ብናደርግ ይሻላል። ምክንያቱም ሁልጊዜም በሰው አልቋል ስንል በእግዚአብሔር ደግሞ የሚጀምሩ ቀናቶች ስላሉ እግዚአብሔርን እንደው ተስፋ ካላደረገን አሁን የሚሰማው መረጃ በጣም አስፈሪ ነው ማለት ነው። በፌብሩዋሪ 24 2022 ሩሲያ በቭላዲሚር ፑቲን መሪነት በዩክሬን ላይ ሙሉ ወረራ እንደጀመረች ይታወቃል። የኔቶ ማስፋፊያ መከላከል እንደ የዶንባስ ክልሎችን መጠበቅ በማለት ማለት ነው። ይህ ጦርነት የዓለም ጂኦፖለቲካዊ ሚዛንን ቀይሮታል። ኔቶን በቀጥታ ወደ ግጭቱ አስገብቷል። ኔቶ የዩክሬንን ወታደራዊና ኢኮኖሚያዊ ድጋፍ እያደረገ ነበረ። በተለይ ደግሞ አሜሪካ 75 ቢሊዮን ከዛም በላይ የሚሆን ድጋፍ አድርጋለች። ጀርመንና ፖላንድን በኤፍ-16 አውሮፕላኖች፣ ፓትሪዮት ሚሳኤል ሲስተሞች፣ ታንኮቻቸውን ድጋፍ ሰጥተዋል። ሩሲያ በማሪፒውል፣ ባክሙት እና ካርኪቭ ከተሞች ትልቅ ጥቃቶችን ፈጽማለች። በሺዎች የሚቆጠሩ ሲቪሎች እንደሞቱ ይታወቃል። በ2022 መገባደጃም ሩሲያ የዩክሬንን 20% መሬት ተቆጣጥራለች ማለት ነው። ነገር ግን በኪየቭ እና ሱሚ ከተሞች ደግሞ ተመልሳለች። 2023 እንግዲህ ሩሲያ የዩክሬንን መሰረተ ልማቶች ኤሌክትሪክ፣ ውሃ በማጥቃት ነው የጀመረችው 2023። ይህም የሲቪል ጉዳቶችን አስከትሎ ነበረ። ኔቶ በተለይ ደግሞ ፖላንድና ሮማኒያ በሚሳኤል መከላከያ ስርዓቶች አጠናክረዋት ነበረ። በ2024 ሩሲያ አዲስ የኒውክሌር ዶክትሪን እንዳወጣች ነግሬያቸዋለሁ። ይህም በኔቶ ላይ ደግሞ የኒውክሌር ጥቃትን ቀላል ውጥረት ውስጥ አላስገባም ነበረ እና ይህ የአውሮፓ ሀገራትን በከፍተኛ ሁኔታ ያስፈራራችበት ነበረ። በሴፕቴምበር ታዲያ 2025 የሩሲያ ድሮኖች አሁን በፖላንድና ሮማኒያ አየር ቦታ መያዛቸውን ተከትሎ ከፍተኛ የሆነ ውጥረት ነው ዓለም ላይ የተከሰተው። ስለዚህ በሴፕቴምበር 9 እስከ 10 ድረስ በነበረው ሌሊት ሩሲያ በዩክሬን ላይ ወደ 400 ድሮኖችና 40 ሚሳይሎችን ነው የተጠቀመችው ማለት ነው ያጠቃቸው። እዚህ ጋር እንግዲህ ያየናቸው እስካሁን ድረስ ማለት ነው ከላይ የመጣንባቸው መረጃዎቻችን ወደ አንድ ነገር ነው የምናጠቃልለው፣ ወደ ቭላዲሚር ፑቲን ማለት ነው። እሱ ከመምጣቱ በፊት ለመሆኑ ሩሲያ ማን ነበረች? ለምንስ ነው የዚህን ያህል ሀያላኑን የምታርበደብደው የሚለውን መፈተሽ የግድ ይለናል ማለት ነው። ምክንያቱም በጣም በርካታ ሀያላን ሆነው ነው ሩሲያን እየወጓት ያሉትና ያው እንደሚታወቀው አሜሪካን ለሩሲያ የምትተኛ ሀገር አይደለችም።
ግን ደግሞ እቺ ሀገር እንዴት ቆመች የሚለውን መፈተሽ ይኖርብናል። ቭላድሚር ፑቲን እንግዲህ ይህንን ቁልፍ ሚና ተጫውቷል። ቭላድሚር ፑቲን በ1952 በሴንት ፒተርስበርግ የተወለደ ነው። በ1975 ደግሞ በቤሊንግራንድ ዩኒቨርሲቲ ህግ ተምሮ ነበረ። በ1975 እስከ 1991 ደግሞ በኬጂቢ የሶቪየት በጸሐፊነት አገልግሎ ነበረ። በጀርመን ምስራቅ እዛም ነበረ፣ በስለላ ያገለግል ነበረ። በ1991 ደግሞ ከኬጂቢ በሴንት ፒተርስበርግ የወቅታዊ ማስታወቂያ ባለስልጣን ሆኖ ነበር። በ1998 ደግሞ በሞስኮ ፌዴራል ኤፍኤስቢ ርዕሰ መስተዳደር ሆነ። በኦገስት 1999 ደግሞ የቦሪስ የልቲን የመጀመሪያ ባለስልጣን ሆኖ ነበረ። በዲሴምበር 30 1999 ፕሬዚዳንት ሆነ ማለት ነው። በ2000 ደግሞ ማርች የመጀመሪያው ሙሉ እንግዲህ የሱ ትልቁ የህይወቱ ምዕራፍ ተርን ያረገበት ነው። ከዚህ በኋላ በ2008 እስከ 2012 ፕሪሚየር ሆኖ ስልጣኑ ቀጥሏል። 2012 ጀምሮ ደግሞ እስካሁን ፕሬዚዳንት ነው ማለት ነውና እንግዲህ ቭላድሚር ፑቲን የሩሲያ በኢኮኖሚ ችግር ደካማ የነበረች ሀገር፣ የወታደራዊ አቅሟ ደካማ ነበረ። አሁን ግን በጣም ጠንካራ የሆነችና ፈርጣማ የሆነች እንዲሁም ደግሞ ሀያላኑን የምታርበደብድ ሀገር ሆናለች ከሱ ንግስና በኋላ ማለት ነው። በ1991 ሶቪየት ህብረት ውጥረቱ ከዚህ በኋላ ሩሲያ በጣም ደካማ ሆና የተንኮታኮተች ሀገር፣ የማትረባ ሀገር ተብላ ነበረ። በቤርሊን ጫና 1998 እና በጆርጂያ በተለይ ደግሞ 2008 እንደገና በቼቼን ጦርነት ከ1994 እስከ 1996 ሩሲያ በተለይ ደግሞ በተግባር የተገለጠች ሀገር ናት። በተለይ በአየር እና በመሬት ጦር በኢኮኖሚ ተጽዕኖ በ1990ዎቹን የጂዲፒ 40% መቀነስና የወቅታዊ ወጪ በአመት 1.2 እስከ 2% ብቻ የነበራት ሀገር ናት። ወታደራዊ አቅሟ ደግሞ በተለይ በኒውክሌር እና በባህር ኃይል በተገደበ በጣም ደካማ ነበረችና እንግዲህ ሩሲያ በአሜሪካና በኔቶ ድጋፍ ስር ነበረች። አውሮፓ ማህበረሰብ ተጽዕኖ ውስጥ ነበረች ማለት ነው። ከ2000 ጀምሮ እንግዲህ ፑቲን ሩሲያ ከደካማ ወደ ጠንካራ ሀገር ከፍ አድርጓት ያው ሀያላኑን እያርበደበደች ያለች ሀገር ናት። ያው ብቻዋን ናት ማለት ያስደፍራል። ኢኮኖሚያዊ እድገቷ ከ2000 እስከ 2008 በአመት 7% ጨምሯል። ከወርልድ ዋጋ ገቢ አንጻርም የወቅታዊ ወጪዋም ከ2% እስከ 4 እስከ 6 መጨመር አሳይቷልና ወታደራዊ ማሻሻያዋም በ2008 ጆርጂያ ጦርነት ተደርጎ የመሬት ጦርና በአየር ኃይል የተጠናከረች ናት። 2014ም የክሪሚያ ውስጥ ሩሲያና የኔቶ ተቃውሞ እንደጀመረ ይታወቃል። ነገር ግን በሱ ወደ 57 አውሮፕላኖች በሃይፐርሶኒክ ሚሳይሎች አቅሟን አጠናክራለች። ኒውክሌር ኃይሏ ከ5000 በላይ አጠናክራለች። በ2010ዎቹ ደግሞ ሩሲያ በአፍሪካና በሲዩዝ በተለይ ደግሞ ከፍተኛ የሆነ ተጽዕኖ ፈጥራለች። 2014 ክሪሚያ የቀውስ ማዕቀቦች፣ በ2022 ዩክሬን ጦርነት ወታደራዊ አቅምን አዳክመውባታል። ቢሆንም ግን እስካሁንም ሳትንገዳገድ የቆመች ሀገር ሆናለች ማለት ነው። ስለዚህ በዚህ ሁኔታ አሁን ሩሲያን የሚዘውረው ትልቁ ቁልፍ ሰው ቭላድሚር ፑቲን ነው ማለት ነውና ምን እንደሚወስንም አናውቅም። ድንገት አንድ ጥቃት ሊጀምር ይችላል ብለው ነው እንግዲህ የኔቶ ቃል ኪዳንና የአውሮፓ ሀገራት በአጠቃላይ ከሩሲያ ጋር እንግዲህ ጦርነት ለማካሄድ በከፍተኛ ሁኔታ ዝግጅት ላይ እንዳሉ እየተነገረ ያለው። የፑቲንን አእምሮ ማንበብ ማወቅ በጭራሽ አይቻልም ብለው ነው የሚያስቡት ማለት ነው። ስለዚህ ሩሲያ ሚሳይሎቿን ወደ ፖላንድ አሁን አስታግታለች። ፖላንድ ደግሞ በሌላው ገዝ የአየር መከላከያዎቿን በከፍተኛ ሁኔታ አክቲቭ አድርጋ እየጠበቀች ናት። አውሮፓ ሀገራትን በአጠቃላይ በዝግጅት ላይ ናቸው። ፈረንሳይን ጨምሮ ከላይ እንዳልኳቸው ሆስፒታሎቻቸውን ሳይቀሩ ለጦርነት አዘጋጅተዋል። በርካታ ምግቦችም ደረቅ ምግቦች እንዲዘጋጁ ታዟል ማለት ነው። በጣም ግዙፍ የሆኑ ሚዲያዎች እንግዲህ በሰበር ይህንን ነገር እያስደመጡት ነው ያሉት። ሰዓታት፣ ቀናት፣ ወራት ሳይሆን በየትኛውም ደቂቃ የሩሲያና ኔቶ ጦርነት ሊጀመር ይችላል እየተባለ ነው ያለው ማለት ነው። የነሱ እነዚህ ደግሞ ሀያላን ጦርነት ከጀመሩ እንግዲህ ዳፋው የሚተርፈንም ለኛ ነው። 2018 አዲስ ዓመታችንን ገና መጀመራችን ነው። ነው እንኳን ምንም የሚያስደስት ባይሆንም ግን ዓለማችን ላይ ምን ተከስቷል የሚለውን ነገር መስማትና ማየት ደግሞ ለኛ ተገቢ ነው ብለን ስላሰብን ነው ይህንን መረጃ ያጠናቀርንላችሁ። ከመረጃዎቻችን ጋር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ከቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።